አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ በአዲስ እና በሚገርም ቪዲዮ መጥቻለሁ ማለት ነው። ጨረቃዎቹ ሁለቱ ጨረቃዎች እንግዲህ ፍቅሩን ገልጦላን ነበር ብሩኬ ለሀይሚ ማለት ነው። እንግዲህ ሀይሚዬ አልተቀበለችውም ነበር በጊዜው ማለት ነው። እንግዲህ ትናንትናም እንደዛው ደግሞ ጠይቆ ነበረ። ገብቶም አበባ ይዞ ገብቶ እንደገና ጠይቋን ነበር። ግን እሷ አሁንም ገና ላስብበት እያለችው ነበር። እንግዲህ ዛሬ ቆንጆ የሆነ ነገር ሰምቻለሁ ማለት ነው። ምንድን ነው እሱ የሚለውን ተቀብለው ነው ወይስ አልተቀበለችውም የሚለውን እዚህ ጋር ቦይስ አስገባላችኋለሁ መሀል ላይ ማለት ነው። የሰማሁት ስላለ ነው እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ ውድ ቤተሰቦቼ። ይህን ቪዲዮ ደግሞ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የተጨነቃችሁ ሁላ ደስ እንደሚላችሁ ተስፋ አለኝ ብዬ አስባለሁ። ምክንያቱም የደረሰኝንም ቦይስ እዚህ ጋር አስገባላችኋለሁ መሀል ላይ ቪዲዮ መካከል ማለት ነው። ተከታተሉ። እንግዲህ ሀይሚዬ ሙሀና ነው ብዙዎቻችሁ አብዛኞቻችሁ ማለት ነው። ለምንድን ነው ፍቅሩን የማትቀበለው? ምን ስለሆነች ነው እሷ? እንዲሁም ደግሞ ይሄን ያህል እንደዚህ መቆየቷ በምክንያት ነው? እንደገና ደግሞ እያስመሰለች ነው ወይ የምትሉ በጣም ብዙዎች ናችሁ። ብዙ ነገር ያላችሁ አላችሁ በነገራችን ላይ ማለት ነው። ብሩኬን አትወደውም እወድሃለሁ የምትለው እያስመሰለች ነው። ሌላ ፍቅረኛ ኖሯን ነው። ሌላ ጋር አይዞሽ አላት አለ ምናምን በቃ ወዘተ የመሳሰሉ ነገሮችን በጣም ብዙዎቻችሁ እያወራችሁ ነው። እንደገና ደግሞ ብሩኬን እምቢ ያለችው ደግሞ ልጁ የሱ መሆኑን ገና ታያቅሱ እሷ ያንን ነገር ጠርጥራ ነው። ብዙ ነገር በጣም ብዙ ነገሮችን የምትሏላችሁ እንዲሁም ደግሞ ከትናንት ወዲያ በጣም ጥሩ ኮሜንቶች እየገለጣችሁላቸው ነበረ። በጣም ደስ በሚል ሁኔታ እያላችሁ ነበረ። ምክንያቱም ተቀበይ፣ እንደገና ደግሞ ብሩኬንም አይዞህ ምንም ነገር አይፈጠርም ምናምን እያላችሁ ነበር። ግን ትናንትና ደግሞ የገለጣችሁት ብዙ ነገር ብላችኋል። ምክንያቱም የሁላችንም ሀሳብ አንድ አይነት ይሆናል ብዬ አላስብም። እዚህ ጋ የሁላችንም ሀሳብ ይለያያል እውነት ለመናገር ማለት ነው። እና ግን እኔ ደግሞ እንደምለው ተሆነ ማለት ነው ሀይሚ ያው ማለት አንዳንድ ጊዜ አለ የለ በጣም የምትወዱትን የምታፈቅሩትን ሰው በጣም የምትወዱትን ከልባችሁ እንደገና ደግሞ ብዙ ነገር የተባላችሁበት ሰው መጥቶ ድንገት ይህን ነገር ትነግራት በቃ ደንግጣለች። ይሆናል የለ የምትወስነው ነገር በቃ ግራ ግብት ብሏታል ማለት ነው አሁን ላይ ማለት ነው። እና እና ያ ነገር ስላለ አሁን ስሜቷ በጣም ተወዛግቡባት ነው ያለው አሁን ላይ። ስለዚህ ያ ነገር ስላለ ነው እንጂ ብሩኬን ታታፈቅረው ቀርታ አይደለም ሀይሚ። ብሩኬን ታትወደው ቀርታ አይደለም ሀይሚ። በጣም ነው የምትወደው። እንደውም እኛ የምንጠረጥረው ትንሽ ብሩኬን ነበረ። ምክንያቱም ብሩኬ ያው ታውቃላችሁ፣ ብዙ ሰዎችም እሱ ጋር ብዙ ሴቶችም አሁን ራሱ ማለት ነው በጣም ብዙ ሰዎች ብዙ ሴቶች ቴክስት እንደሚያደርጉ ነበር ኢንስታግራም፣ በተለያዩ ቦታዎች እንወድሃለን እናፈቅርሃለን እያሉ በቃ የእሱን ህይወት ለማበላሸት በጣም ብዙ ልጆች አሉ። በነገራችን ላይ እሱን እንትን የሚሉ ማለት ነው። እና ሀይሚዬ ላይ ግን ይኖራል ያ ነገር ግን ይኖራል። አፈቅርሃለሁ እወድሃለሁ የሚሉ በጣም ይኖራሉ። እሷም ጋር ሊኖሩ ይችላሉ እነኛ ሰዎች። ግን ያንን ነገር ሁሉን ነገር እንደዛ አምቆ እሱ ማለት እንደሚወዳት እናውቃለን፣ እንደሚያፈቅራት ሁላችንም። ምክንያቱም ያስታውቃል አንድ ሰው ለዛ ለሴት ያለው ክብር፣ ለዛች ለሴት ያለው አቋም፣ ለክብሯ በቃ ለብዙ ነገሯ ተጠንቅቆ ነው ብሩክ የነበረው ማለት ነው። ለብዙ ነገሯ ማለት ነው። አይታችሁታል እስከ መጨረሻው ማለት ከመጀመሪያው እስከ መጨረሻው ድረስ የምትከታተሏቸው ካላችሁ በጣም 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 ከምላችሁ በላይ ጀግና ወንድ ነው። እውነት በቃ ፈጣሪ ይስጣችሁ እንደሱ አይነት ወንድ ማለት ነው። እና ደግሞ ያ ብቻ አይደለም እናት ወልዳ አሳድጋሌ አሳምራ ቆንጥጣ አሳድጋሌ ብዬ ነው የማስበው። እና በጣም ደስ የሚልኝ ነው እውነት ለመናገር ብሩኬ ምንም የሚወጣው ልጅ አይደለም። ጠባይም አለው። እንደገና ደግሞ ለሀይሚ ደግሞ በጣም የሚመቻት ወንድ ነው። ለማንም ሴት ቢሆን በቃ የምመኘው ምኞቴ ይሄ ነው። እኔ በነገራችን ላይ ማለት ነው ለሁላችሁም በቃ የምትፈልጉትን ነገር እንደ አላህ ይስጣችሁ ወላሂ። ምክንያቱም አንድ ነገር ለፍታችሁ በተለይ አሁን በስደት ላይ
አላችሁ እህቶች በጣም ያላገባችሁ ምናምን ወደፊት ያቀዳችሁት ምናምን ግን በቃ እንደሱ አይነት ባል ይስጣችሁ። በቃ በጣም መልካም ልቡ ንጹሕ የሆነ እንደገና ደግሞ ለእናንተ የሚያስብላችሁ እናንተን የሚንከባከባችሁ በቃ ለእናንተ የምንጎደላችሁ የሚል ማለት ነው እና ለእናንተ ነገር የሚጨነቅላችሁ እውነት አላህ ይስጣችሁ ለሁላችሁም። ይሄ ነገር የሁል ጊዜ ምኞቴና ዱአዬ ነው ማለት ነው እና ብሩኬ ደግሞ በጣም ጀግና ወንድ ነው። ይህንን የምለው ምክንያት ደግሞ ምንድን መሰላችሁ? በብዙ መንገድ ፈትነዋል ሀይሚዬ። በነገራችን ላይ በብዙ መንገድ አይታችኋል ቪዲዮቸውን፣ በፕራንክ በተለያዩ መንገድ ማለት ነው። ግን የሆነ ነገር እሷን ለማድረግ ወይም እሷን የሆነ በቃ የሆነ ነገር እንዲደርስባት ምንም ነገር የመጨረሻ እንትን የሚል ማለት የሚያደርግ ሰው አይደለም። በቃ ለእሷ በጣም የሚያስብላት ለእሷ በጣም ብዙ ነገሮችን በቃ ለማድረግ የሚሞክር ነው እንጂ እሷን የሆነ ነገር ለማድረግ ምንም ነገር አያስብም። ምክንያቱም ፍቅሩን አይገልጥላት ዝም ብላ ከሱ ጋር እሱ ለጊዜው ነው፣ እሱ አብሯት ለስራው ነው፣ እሷን አይፈልጋትም። እሷን በቃ ለትዳር አይደለም ይፈልጋል፣ ለስራ ብቻ ነው። በጣም ብዙ ነገር ተብሏል፣ እውነት ለመናገር ማለት ነው። በጣም በተለይ በተጣሉ ሰዓትማ በጣም ወግናችሁ የምትናገሩት ነገር በጣም የሚከብድ ነገር ነው ማለት ነው። እና ያን ነገር ደግሞ አልፈው ዛሬ ላይ ደርሰው ፍቅሩን ገልጦላት እንደዚህ አይነት በቃ እንደዚህ አይነት ወንድ እስከ መቼም ማንኛሽም ብኮኝ እውነት ቆመሽም ተቀምጠሽም ብለምን አታገኝም ብዬ ነው የማስበው። ምክንያቱም አንድ ቤት እየኖሩ ነው፣ ይዋደዳሉ። እንደገና በቃ የሆነ ነገር ራሱ እንኳ ወንድነቱ አሸንፎት እንኳ የሆነ ነገር ላርግ ቤት መብቱ ነው። ምንም ነገር የሚከለክለው ነገር የለም። ግን ያን ነገር ግን እሱ እንደዚህ አይነት ወንድ አይደለም እና አሁንም ደግሞ እዚህ ጋር እዩ ተብዬዋ እየመጣች እነሱ ፍቅር በሆኑ ሰዓት እነሱ የሆነ ነገር ማለት ሲያስቡ እነሱ የሆነ ነገር አሳባቸው ተይቀደም ሽማግሌ ሊልክ ምናምን ባለ ሰዓት መጥታ እርጉዝ ነኝ አለች። አስባችሁታል? አሁን ደግሞ ፍቅሩን በገለጠላት ሰዓት የፍቅሩን ምላሽ ታመልስለት እሷ ምን ትላለች? አንዴ ዴኔን ትላለች፣ አንዴ ውጣ ትላለች፣ አንዴ ሀቢባ ጋር ብትመጪ ምን ትያለሽ? ሀቢባ ምን ትልሻለች? ሀቢባ እኮ ጀግና ሴት ናት። ዝም ብላ እንዲሁ ዝም ብላ ማንንም አንጥታ እኮ እንትን የምትል ሴት አይደለችም። ምክንያቱም ታስባለች፣ አይምሮ አላት፣ የልጆች እናት ባለትዳር ነች፣ ታውቃለች ማንኛውንም ነገር። ስለዚህ ትጠይቅሻለች ጥያቄ፣ ምንም እንደ ማንኛውም ትጠይቅሻለች። አግብተሽ ነው አላገባሽውም? በቃ ያ ጥያቄ እኮ አለ። ስለዚህ አፍቅሮሽ ነው አላፈቀረሽም? አላፈቀረሽም፣ አላገባሽም። እንደገና ደግሞ እሱ ደግሞ ያን ነገር አላቅም ብሏል። እንደገና ደግሞ እሺ እውነቱም ከሆነ ዲኤንኤን እናስመርምር ብሎሻል። ያን ደግሞ አልፈልግም ብለሻል። እንደገና ደግሞ ወተሽ ተመልሰሽ ደግሞ ምን ብለሻል? እሱን ትመስላለች ልጅቱ። እንደገና ደግሞ ብዙ ነገር በቃ አማቴው የማቀባጠረው ነገር የለም ማለት ነው። ምክንያቱም አንቺ የምትፈልጊው ምንድነው? ሀይሚና ብሩኬ እንዲለያዩ ነው የምትፈልጊው እንጂ እውነት ታለሽ በቃ አሁን ሁሉ ነገር የተመቻቸ ነው። አሁን ሁሉ የተመቻቸ ነገር ነው አይደል እንዴ? ስለዚህ ምንም ነገር የሚያስፈልግሽ ነገር የለም። ትጠሪያለሽ፣ እሱን ልጅሽን ታቀርቢያለሽ፣ ዲኤንኤንሽን ታስመረምሪያለሽ። አባቷ ከሆነ አባቷ ሆነ በቃ ተቀበለ ነው አባቷ ከሆነ ማለት ነው። ምንም አይደለም። ከዛ ታሳድጊያለሽ ልጅሽን። አለተበዛም እሱ በጣም ቆንጆ እናት፣ በጣም ደስ የምትል እናት አለችው፣ ታሳድግለታለች። በቃ ምንም እኮ አያስፈልግም። አንቺን ግን አያሸትሽም። በቃ ትቀሪያለሽ። ምንም አይደለም ሌላ ነገር። አንቺ ግን እያልሻለሽው ከልጅ አበጋ ለመኖር ልጅን ምንም አልፈልግሽም ብሎሻል፣ ነግሮሻል እኮ ራሱ እንኳ እንደው እኔ አላደረግኩትም ግን ቢሆን እንኳ ልጅቱ የኔ ብኮን ራሱ እንኳ ከኔ ጋር አኖሪም ብሎሻል። ምክንያቱም ህግም ቢሆን አያስገድደውም ይሄን ነገር ማለት ግዴታ ኑር አይባልም። ለልጅቱ የሚያስፈልጋትን ነገር ሊያደርግ ይችላል። እንደ ማንኛውም ሰው ሊያይ ልጁን ሊንከባከብ ይችላል። ግን ታንቺ ጋር ግን ምንም አይነት ግንኙነት አይኖረውም። ይህን ደግሞ ጠንቅቀሽ ማወቅ አለብሽ እና እየመጣሽ እነሱን በቃ ሆነ ቅሬታ ውስጥ የምታስገቢያቸው አንቺና አንቺ ነሽ አሁን ላይ ማለት ነው። እና
ስለዚህ ለማንኛውም ብዙዎቻችሁ የተረበሻችሁ ካላችሁ ማለት ነው እንግዲህ ዛሬ እርግጠኛ ነኝ ተቀብለው እንዴት እንደምመጣ ባለሙሉ ተስፋ ነኝ። ሁላችሁም ደግሞ በዱዓ አስቧቸው ሁላችሁም ማለት ነው። እንዲሁም ደግሞ ጓደኞቿ ተጎኗ ያላችሁ ጓደኞች ማለት ነው ሁላችሁም ሄዳችሁ ብትነግሯት ብትመክሯት፣ እንዲሁም ደግሞ ምክር ታይሆን እሷ የተመከረ ልጅ ናት ራሷ ማለት ነው። በቃ ተጎኗ እንድትሆኑ በቃ ጥሩ ነገር። አንዳንድ ጊዜ እኮ የሆነ ተጨንቃችሁ ምናምን አለ የለ በዛ ሰዓት ሰው ያስፈልጋችኋል ብዬ አስባለሁ። ማለት የራሳችሁ የሆነ ሰው ማለት ነው። እና ፈጣሪ ያግዛችሁ ለማንኛውም